እንደምታውቀው መጽሐፍ ቅዱስን አይተህ ከሆነ እስራኤላውያኖች ሙሴ ልክ ሲና ተራራ ከሄደ በኋላ የወይፈን ጣዖት ሰርቶላቸው ሃሩን ይላል መጽሐፍ ቅዱስ ላይ። ቁርአን ላይ ግን ሳሚር የተባለ ሰው ነው። ያ ሰው ሰርቶላቸው ለዛች አምልኮ ሲያቀርቡ ነበር። አየህ አይደለ? ያን አምልኳቸውን ከልባቸው አላህ ሊያጠፋላቸው ዘንድ በግን ረዱ አይደለም ያላቸው፣ ያችን ያከበሯትን የሆነችውን ከብቷን ራሷን ረዱ አላቸው። ለዚህ ብላካችን አላህ ሱብሓነሁ ወተዓላ ከእያንዳንዱ ትእዛዙ በስተጀርባ ትልቅ ጥበብ አለው። በልባቸው ውስጥ ተጠጥተውት የነበረውን ባዕድ አምልኮ የከብትና የወይፈን ፍቅር ሊያጠፋላቸው ዘንድ ነው። በእጄ ያረድኩት ምን ያክል ደካማ እንደሆነ እያወቅኩኝ መቼም ዳግም መልሼ ያንን ነገር ቅዱስ ነው ብዬ ላስበው አልችልም። እና ለዚያ ነው የላማ ምዕራፍ የተባለበት ምክንያት። ቀጥሎ አልዕምራን ምዕራፍ ይላል። የዕምራን ቤተሰቦች ማለት ነው። የዕምራን ቤተሰቦች ታሪክ በውስጡ ስለተወሳ ነው በዚህ የተሰየመው። ዕምራን ማን ነው? የመርየም ዓለይሃ ሰላም አባት ነው። ይፈቻል። በዚያ ላይ ዕምራን በጣም ጻድቅ የሆነ ሰው እንደሆነ ይገልጸዋል። ዕምራን የመርየም ዓለይሃ ሰላም አባት ኢነላህ አስጠፋ አደመ ወኑሐን ወአለ ኢብራሂም ወአለ ዕምራን ዐለል ዓለሚን ይላል። እኔ አዳምን መረጥኩት ይላል፣ ኖህንም መረጥኩት፣ የአብርሃምን ቤተሰቦች መረጥኳቸው፣ የማርያምን ቤተሰቦች እነ ዕምራንን ልክ እንዲሁ መረጥኳቸው እያለ ይናገራል። ማርያም አባቷ የተመረጠ ነው ከአላህ ዘንድ ጻድቅ ሰው ነው። ሚስቱ ልክ እንዲሁ ሐና ጻድቅ ነች። እዛው ላይ ተገልጿል በቁርአን ላይ ማርያምም ጻድቅ ነች፣ ልጃቸውም መሲሁ ጻድቅ ነው። ሙሉ ቤተሰብ የጻድቅ ቤተሰብ ነው ያ ቤተሰብ ብሎ አላህ በዚህ በምዕራፍ ላይ ገልጿል። ዕምራን በጣም ደግና መልካም ሰው ነው። የመርየም አባት ታሪኩ በዚያ ላይ ተገልጿል። የመርየም አባት ኢየሩሳሌም ላይ የሚገኘው ቤተ መቅደስ የዚያ መሪ ነበረ። የመርየም አባትና ዘከርያስ በአንድ ጊዜ ነበሩ። ዘከርያ ዓለይሂ ሰላም የያህያ ወይም የዮሐንስ አባት ጓደኛሞች ናቸው። ዘከርያ ነብይ ነው። የመርየም አባት ደግሞ ጻድቅ ሰው ነው። ነብይ ባይሆንም ከነቢያት የማይተናነስ ጻድቅነት ያለው የተመሰከረለት ሰው ነው ከአላህ ዘንድ። አብረው እየኖሩ እያለ ሁለቱም ያገቡት እህትማማቾችን ነው። የመርየም አባት ያገባት ሐና ነች። ዘከርያ ደግሞ የሐናን እህት ነው ያገባው። ዘከርያ ማንን ወለደ? ዮሐንስን ወይንም የሕያን ወለደ። ሐና ደግሞ ማንን ወለደች? መርየምን ወለደች። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢየሱስ ዒሳ ዐለይሂ ሰላም እና የሕያን የአክስትማማች ልጆችን በሁለተኛው ሰማይ ላይ ማገኘዋቸው እያሉ ይናገራሉ። ሰባትን ሰማያት ባረጉና በሄዱ ጊዜ ሶላትን ትእዛዝ ከአላህ ዘንድ ሊቀበሉ አብረው ይኖሩ እያለ የመርየም አባት ገና ማርያም ሳትወለድ ነው የሞተባት የነበረው። ሐና እርጉዝ እያለች ሳትወልድ በፊት ዘከርያ ማን ነው ዕምራን ይሞታል። የዛኔ በሞተ ጊዜ የቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም ላይ ያለውን ኃላፊነቱን ማን ተረከበ? ዘከርያ ተረከበ። ነብይ ነው ናቸው። በዚህ ሁኔታ ነው አብረው እየኖሩ እያለ እሷ እርጉዝ ሆና ልጇን ተሳለች። ምን አለች? ጌታ አላህ ሆይ ከእኔ የሚወለደው ልጅ ለአንተ ቤተ አምልኮ አገልጋይ እንዲሆን ተስየዋለሁኝ አለች። እሷ ወንድ እንዲሆን ጠብቃ ነበር የማርያም እናት። ለምን? ልክ እንደ ባሏ ጻድቅ ነበር እንደሚታወቀው የማርያም አባት ልክ እንደሱ ሆኖ ቤተ መቅደስ ውስጥ እንዲያገለግልና መሪ እንዲሆንላት ፈልጋ ነበር። ነገር ግን እሷ ያሰበችውን አልሰጣትም። አላህ ሴት ሰጣት። ሴት ብትሆንም እንኳን ከወንዶች የማትተናነስ በጣም ደግና ጻድቅ ልጅን ነው የሰጣት። ማርያም ብላ ሰየመቻት። አላህ ይህን ታሪኳን በቁርአን ላይ ሲናገር إذ قالت امرأة عمران ربي إني نذرت لك ما في بطني محررا فتقبل مني إنك أنت السميع العليم አለች። የማርያም እናት ምን አለች? ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ ጌታዬ አላህ ሆይ እኔ በሆዴ ውስጥ ያለውን የጸነስኩትን ልጅ ለአንተ ብቻ ተስየዋለሁኝ አለች። ለአላህ ብቻ ምኮ እንዲያደርግ ነው የተሳለችው። ፈተቀበል ሚኒ ከእኔ ስለቴን ተቀበለኝ ጌታዬ ሆይ አለች። ኢነከ አንተ ሰሚዑል ዓሊም አንተ ጸሎቴን የምትሰማና ያለሁበትን ሁኔታ የምታውቅ የሆንክ አምላክ ነህና አለች። አንተ ሰሚና አዋቂ የሆንክ አምላክ ነህ። ፈተቀበለሃ ረቡሃ ቢቀቡልን ሐሰን እኔም ጌታዋ አላህ ስለቷን በጥሩ አቀባበል ተቀበልኳት አለ። በቃ ሰማት አላህ። ወአንበተሃ ነባተን ሐሰነን ወከፈለሃ ዘከርያ
ጥሩ አስተዳደግንም አሳደጋት። ወከፈለሃ ዘከሪያ ማን ተንከባክቦ አሳደጋት? ዘከሪያ አለይሂ ሰላም። ምክንያቱም አባቷ ሞቷል፣ መርየም ገና ሳትወለድ። የማሳደጉን ኃላፊነትና ማን ወሰደ? ዘከሪያ ወሰደ። ማን ያሳደጋት ማርያምን? ዘከሪያ አለይሂ ሰላም። ዘከሪያ አለይሂ ሰላም ኃላፊነቱን እሱ ወሰደ። አይሁዳውያኖች እስራኤላውያኖች እጣ ተጣጥለው ነበር፣ እኔ ነኝ የማሳደገው በሚለው ጉዳይ። በጣም በመጣጣሉ ላይ ግን ዘከሪያ እንዲያሸንፍ አደረገው አላህ ሱብሓነሁ ወተዓላ። ማርያምን ነብይ ሊያሳድጋት ይገባልና እዛቻን ذلك من انباء الغيب ይላል። ስለዚህ ጉዳይ ሲናገር ይህ ከሩቅ የሆነ ዜና ወይንም ትርክት ነው ለአንተ ሙሐመድ እያለ ይነግራቸዋል። وما كنت لديهم إذ يلقون أقلامهم أيهم يكفر مريم ማንኛቸው ማርያምን እንደሚያሳድግ እጣቸውን ሲጣጣሉ የዛኔ አልነበርክም አንተ፣ እኔ ግን ሁሉ ያለሁኝ ይላል አላህ ሱብሓነሁ ወተዓላ። በሁሉ ዘመን የሚሰራውን የሚያውቅ የሆነ አምላክ እኔ ተረኩልህ፣ አንተ አልነበርክም የዛኔ ሙሐመድ ይላቸዋል። አንተ አይደለህም ይሄን እየተናገርክ ያለኸው። ብዙ ጊዜ ሰዎች ነብይ መሐመድ ከራሳቸው አፍልቀው የተናገሩ ይመስላቸዋል። ላ አይደለም፣ ቁርአን ላይ ራሱ ይናገራል። አላህ አንተ ይሄ ሲተረክ አልነበርክም፣ አንተ ይሄ ሲተረክ አልነበርክም፣ በእኔ ግን በሁሉ ያለው ነው እያለ አላህ ሱብሓነሁ ወተዓላ ይናገራል። ሁሉን የሚያይና ሁሉን የሚከታተል ይሆን አምላክ ነው። እዛቻው ከዛ ያንን ዘከሪያ እንዳሳድግ ተወሰነ። ዘከሪያ አለይሂ ሰላም ከልጅነቷ ጀምሮ ማርያምን ተንከባከባት። አንዱን አምላክ አላህን በብቸኝነት በመገዛት ላይ ነው የተንከባከባት። እዛቻው በአላህ ትእዛዝ ላይ ቀጥ አድርጎ ነው ያሳደጋት። አላህ መስክሮላታል ማርያም ወካነት ሚነል ቃኒቲን ይላል። በእኔ ትእዛዝ ላይ ቀጥ ያለች መልካም ሴት ነበረች እያለ መስክሮላታል። ዘከሪያ ከሚያሰግድበት ከቤተ መቅደስ ወይም ቤተ መቅደስ አጠገብ የራሷ የሆነ ሚህራብ ትንሽ የቤተ አምልኮ ሰራላት። በዛች ውስጥ አላህን ትገዛለች። ማርያምን አንዲት ወንድ ጫፏን እንዲነካት አላደረገም። ማርያም አለይሃ ሰላም በህይወት ዘመኗ ወንድ እንዲች አድርጎ ነክቷት አያውቅም። ዮሴፍ ምናምን ብሎ ሂሳብ የለም፣ ይሄ የለም በቁርአን ላይ ዮሴፍ የሚባል ሰው አጫት ምናምን ለለለ ማንንም ሰው ሳይነካት ማንንም ሰው ሳያጫት ምን ሳይላት በህይወቷ ውስጥ ማንንም ወንድ ሳይገባ በድንግልናዋ የወለደች ሴት ነች እሷ። ለዛች አላረ በዚሁ አንዱን አምላክ በብቸኝነት በመገዛት ላይ እያለች ነው መርየም አለይሃ ሰላም ዘከሪያ ልክ በዚህ ሁኔታ ያሳደጋት ድንቅ ተአምረን ያይ ነበር። ዘከሪያ ከሷ ዘንድ ማንም ዘንድ ያላየው ምን ከተባለ የአላህን እንክብካቤ ያይ ነበር። በቁርአን ላይ ተጠቅሷል ታሪኩ ይላል ኩለማ ደኸለ ዐለይሃ ዘከሪያ አልሚሕራብ። እንግዲህ ዘከሪያ ነበር ምግብ የሚያመላልስላት። ማርያም አትወጣም ነበር ወደ ውጭ፣ ከወንድ ጋር ራሷ ትገናኝም ነበር። ስራዋ ምንድነው ከተባለ ልክ እናቷ እንደተሳለቻት ለአንዱ አምላክ አምልኮ መስራት ብቻ ነበር። የጀማዓ በጣም ታላቅ ሴት ነች። አላህ በቁርአን ላይ ዝም ብሎ በከንቱ አይደለም ያወደሳት። የምእመናት ሴት ሁሉ አርአያና ተምሳሌት ብሎ እሷን እኮ ነው ያነሳት። ምን ያክል ብትጸድቅ ነው ከአምላክ ዘንድ ይሄን ያክል የተወደሰችው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አፍضل نساء اهل الجنه اربعه የጀነት ታላላቅ ሴቶች አራት ናቸው ብለው መርየም ከነዚያ መካከል እንደሆነች ተናግረዋል። ገባቸው። እንደተቃላይ በዚህ ሁኔታ ሳለች እሷ ዘከሪያ ነበር ምግብ የሚያመላልሰው። ከዕለታት አንድ ቀን ዘከሪያ አለይሂ ሰላም ከዚያ አካባቢ ጠፋ። በጠፋ ጊዜ እቺ ልጅ እንዳትራብ አላህ መላእክ ይልክላት ነበር። ከገነት ምግብን ይዘው ይወርዳሉ መላእክቶች። ለማን? ለማርያም። ኩለማ ደኸለ ዐለይሃ ዘከሪያ አልሚሕራብ አለ አላህ። ዘከሪያም ወደ እርሷ በገባ ጊዜ አለ ወጀደ ዐንደሃ ሪዝቃ፣ ከእርሷ ዘንድ ሲሳይን አገኘ ይላል። እሱ ያላመጣው የሆነ ሲሳይ፣ በጣም የሚደንቅን ሲሳይ። ቃለ ያ መርየም አና ለኪ ሃዛ፣ ማርያም ሆይ ይህ ከየት ነው የመጣልሽ አላት። ምክንያቱም እርሷ አላመጣውም። ከእርሱ ውጭ ሌላ ማንም ምግብ እዛ ይዞ እንደማይገባ ያውቃል። እርሱም ወንድ ገብቶ አያውቅም በህይወት ዘመኑ እርሷ ያለችበት ቦታ ላይ። አና ለኪ ሃዛ፣ ይህ ከየት ነው የመጣልሽ አላት። እርሷ ምን አለች? ቃለት ሁወ ሚን ዒንዲላህ፣ ይህማ ከአላህ ዘንድ ነው የመጣልኝ አለች። ያ ሰላም፣ ይህ ከየት ነው የመጣልኝ አለች? ከአላህ ዘንድ ነው የመጣልኝ አለች። እርሷ ከአላህ ዘንድ ከጀነት መላእክቶች ይዘው ይወርዱ ነበር። መላእክቶች የማርያም አገልጋይ ተደርገው ነበር፣ ይዘው ወደ እርሷ ይነጡ ነበር ምግብን። ዘከሪያ በዚህ ጊዜ በጣም ተደነቀ። ምን ያክል ብትጸድቅ ነው እቺ ልጅ መላእክት እየተላከላት እንክብካቤ የሚደረግላት ከአላህ ዘንድ የሚለውን አየ። ኢነላህ የርዙቁ መን የሻኡ ቢገይሪ ሒሳብ አለቀጥል። አላህም ያሻውን ባሪያውን ያለ ገደብ ሲሳዩን ለግሰዋል አለች።
ሁናሊከ ደዓ ዘከርያ ረባህ። በዚህ ጊዜ ነው ዘከርያ ልጅን የተመኘው። አንተ መልካምን ልጅ ስታይ ነው አይደል? ምን ነው እንዲህ አይነት ልጅ አላህ ለኔ በሰጠኝ የምትሉት? ዘከርያም የማርያምን ይሄን ያክል መልካምነቷን ከአላህ ዘንድ እንደተጎናጸፈች ከአላህ ዘንድ ጸጋ እንደተገኘላት ባየ ጊዜ ሁናሊከ ደዓ ዘከርያ ረባሁ አለ። በዚህ ጊዜም ዘከርያ ጌታውን አላህን ተማጸነ፣ ለመነ። ቀጥታ ዘከርያ ከእሷ ዘንድ ወጣና ወደ መስጂድ ገብቶ ሚሕራቡ ቆመ። መስገድና መጸለይ ጀመረ። አላህን መለመን ጀመረ። ምን ልጅ እንዲለግሰው። ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ጌታዬ አላህ ሆይ ከአንተ ዘንድ የሆነ መልካምን ልጅ ባክህ ለግሰኝ ብሎ ለመነኝም አለ። ከዛች አለ አይደል ኢነከ ሰሚዑ ዱዓ፣ አንተ ጸሎትን የምትሰማ የሆንክ አምላክ ነህና አለ። ወዲያው ይሄን እየለመነ እያለ ከአላህ ዘንድ መልሱ መጣለት። ማን ይዞ መጣ? መልሱን መልአኩ ገብርኤል ይዞ መጣ። ጅብሪል ዓለይሂ ሰላም መጣ። ፈናደትሁ ልመላኢካ፣ መልአኩም ጠራው። ወሁወ ቃኢሙን ዩሰሊ፣ እርሱ ቁሞ ለእኔ ለአምላኩ እየሰገደ ሳለ አለ። ዘከርያ ጌታውን አላህን እየተማጸነ እያለ ወዲያው መልሱ መጣለት። ከዚያ ቦታ ሳይሄድ ምን አለው መልአኩ ገብቶ አነላህ የበሽሩከ ቢየሕያ፣ እነሆ አምላክህ አላህ የሕያ ወይንም ዮሐንስ የሚባል ልጅ ያበስርሃል አለ። ሙሰድቀን ቢከሊመትን ሚነላህ ወሰይደን ወሐሱረን ወነቢይን ሚነ ሷሊሒን። 5 መገለጫዎችን የያዘ ልጅ ነው ያሕያ። በደንብ አዳምጡ እያንዳንዱ መገለጫ። የመጀመሪያው የያሕያ ወይንም የዮሐንስ መገለጫ ምንድነው? ሙሰድቀን ቢከሊመትን ሚነላህ፣ ከአላህ ዘንድ በሚሆነው ከአላህ ዘንድ በሚሆነው በቃሉ የሚገኘውን አካል የሚያረጋግጥ። ምን ማለት ነው? ከእርሱ በኋላ የሚወለድ ልጅ አለ፣ የሚመጣ ልጅ አለ፣ ዒሳ የተባለ ከአላህ ዘንድ በሆነ በቃሉ አማካኝነት የሚገኝ የሆነ እርሱን የሚመሰክርለት የሆነ ብሎ ገለጸው። ያሕያ ዓለይሂ ሰላም ወይንም ዮሐንስ ዒሳ ዓለይሂ ሰላም ከአላህ ዘንድ በሆነ በቃሉ የተገኘ እንደሆነ የሚመሰክርለት ነብይ እንደሆነ ቀርቦ ተነግሮለታል። ይታቻው አላህ ዮሐንስ በመጀመሪያ ቃል ነበር ሲል ስለ ኢየሱስ ክርስቶስ እንዲሁ በዝሙት የመጣ አይደለም፣ በቃል አማካኝነት የተገኘ ነው እያለ እየመሰከረለት ነበር። አይ ራሱ ቃል የተባለው ራሱ ነው አምላክ ነው ወደሚል ወሰዳቸው። እናንተ ይሄ በቁርአን ላይ ሁሉ ተቀምጧል። በቃል የተገኘ እንደሆነ መሲሁን የሚመሰክርለት የሆነ ነብይ ነው ያሕያ ዓለይሂ ሰላም። በቃል የተገኘው ዒሳ ብቻ ነው ወይ? አይደለም። አዳምም በቃል ነው የተገኘው። እታቻለ አይደል? አዳም በምንድን ነው የተገኘው? በቃል ነው የተገኘው። እዚያው በቁርአን ላይ ተቀምጧል። እታቻለ አንደኛ መገለጫው ምንድነው? መሲሁ በቃል የሚገኝ መሆኑን የሚመሰክር ነው። በቃል የተገኘ የሚለውን ለመግለጽ ምን አስፈለገ ከተባለ ምክንያቱም አይሁዳውያኖች በዝሙት የተገኘ ብለው ስለሚወርፉት ነው መሲሁን። ነገር ግን ቀድሞ አላህ ሌላን መስካሪ አዘጋጀለት ለዒሳ ክብር ሲባል እርሱ በዝሙት የሚገኝ ሳይሆን ከአላህ ዘንድ በሆነ በቃሉ አማካኝነት የሚገኝ ነው ብሎ ቁሞ የሚመሰክርለትን መስካሪ አዘጋጀለት። ልቷቸዋል። ወሰይደን በህዝቦቹ መካከል ደግሞ አለቃ የሆነ ሁለተኛው መገለጫ ያሕያ ነው። ወሐሱረን ልክ እንዲሁ ደግሞ ጥብቅ የሆነ በፍጹም ዝሙትን የማያደርግ ወነቢይ ሚነ ሷሊሒን ልክ እንዲሁ ደግሞ ከነቢያቶች መካከል የሆነ ነቢይም ነው። ሚነ ሷሊሒን ልክ እንዲሁ ደግሞ ከደጋጎችም ነው፣ ከመልካሞች ከጻድቆችም ነው አለ። ይህ ሁሉ መገለጫ የያሕያ ዓለይሂ ሰላም ወይንም የዮሐንስ መገለጫዎች ናቸው። ስለዚህ ስለ መሲሁ በቃል መገኘቱን መሰከረ እንጂ እርሱ አምላክ ነው ሌላ አይደለም። ዮሐንስ የተላከው አምላክ ነው ብሎ ሊመሰክር አይደለም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ዮሐንስ ለኢየሱስ ክርስቶስ አምላክ እንዳለው ያስተምራል። እንዳው ወደ አምላካችሁ አድርጋለሁ ብሏል ኢየሱስ ብሎ የዘገበላችሁ ማን ነው? ዮሐንስ ነው። አምላክ እንዳለው አስተምሯል። እራሱ ታዲያ ቃል ሲባል ምን ማለት ነው ሲባል በቃል የተገኘ መሆኑን መሲሁን ሊነግራችሁ ነው። ይሄንንም የሚያብራራላችሁ ነብይን አስነሳላችሁ። ከዚያ ሁሉ ዝግብ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ላከና በዚህ ጉዳይ ላይ ያላቸው ዝግብ ሁሉ መፈታላችሁ። ግን ይሄንን የአምላክን ፍቻ ፈልግም አላችሁ። ወታቻላ በቃል የተገኘ ነው መሲሁ በአምላካችን በአላህ ቃል ላይ የተገኘ ነው። ይሄን መገለጹ ለምን አስፈለገ ከተባለ እንዳልኳችሁ በዝሙት የተገኘ ብለው ስለሚወረፉት ነው፣ ክብሩን ስለሚያረክሱ አይሁዶች። ይሄ መጽሐፋቸው ላይ አለ። አይሁዳውያኖች በኢየሱስ ክርስቶስ ፊት ቆመው መጽሐፍ ቅዱስ ላይ ዮሐንስ ራእይ እዛው በተዘገበው ላይ እኛስ የዝሙት ልጆች አይደለንም የሚሉት ነበረ። እያሽሟጠጡበት ነው። አንተ በዝሙት ነው የተገኘው ያሉት ነው። ነገር ግን ዮሐንስ ቆሞ እርሱ በመጀመሪያ በቃል የተገኘ እንደሆነ ነገራቸው። ወታቻላ
በቁርአንም ላይ ልክ እንዲሁ ዮሐንስ ከእኔ በሚሆነው ቃል የሚመሰክርለት ብሎ መጀመሪያ ተገልጾለታል። ይህ ያህያ ነው። ተበሰረ መልአኩ ጅብሪል አለይሂ ሰላም መጥቶ አበሰረው። ማንን? ዘከርያስን ወይንም ዘከርያን አበሰረው። ዘከርያ እዚህ ጋር ደነገጠ። ለምን ከተባለ እርሱ አርጅቷል፣ ሚስቱም መሃን ነች፣ መውለድ አትችልም። የያህያ መገኘት ራሱ ድንቅ ተአምር ነው። ምክንያቱም እርሱ አርጅቷል፣ ሚስቱም መሃን ነች፣ አብረው ለብዙ ጊዜያት ኑረዋል፣ መውለድ አትችልም። ቃለ ረቢ አና የኩኑ ሊ ጉላም አለ። ጌታዬ ሆይ ለእኔ ልጅ እንዴት ሊኖረኝ ይችላል አለ ዘከርያ። ወቀድ በለገኒ አልኪበር እርጅና የደረስኩበት እድሜ ላይ አድርሶኛል እንደምታይ። ወምራአቲ ዓቂር ሚስቴ ደግሞ መሃን ነች፣ መውለድ አትችልም። ቃለ ከዛሊከ አላሁ የፍዐሉ ማ የሻእ። መልአኩ ገብርኤል ምን አለው? ልክ እንዲሁ አምላክህ አላህ ያሻውን ይሰራል፣ ለእርሱ የሚሳነው የለም፣ አብሽር አለው። ምንም እንኳን አንተ ያረጀህ ብትሆን ሚስትህ የማትወልድ መሃን ብትሆንም እርሱ ያሻውን ሰሪ አምላክ ነው። ለእርሱ የሚሳነው ነገር የለም ከእናንተ ልጅን ማስገኘት። ከዚያ በኋላ ልጅን ወለደ። ይፋቻው ልጅን ወለደ። ያህያ አለይሂ ሰላም ተወለደ። ከዚያ በኋላ ታሪኩ ይቀጥላል። ወደ ማን ይቀጥላል? ስለ ማርያም ይቀጥላል። ማርያም ደግሞ አሁን ልጅን ልትበሰር ነው። ስለዚህ ማን ነው ቀድሞ የተወለደው? ዮሐንስ ወይንም ያህያ ነው። ከዛ በኋላ ማን ተወለደ? መሲሁ ዒሳ አለይሂ ሰላም ተወለደ። አሁን ስለ ማርያም አወላለድ ደግሞ ሊናገር ነው። ቀጥሎ ስለ ማርያም ልጅ ስለ መሲሁ አወላለድ አመጣጡን ሊነግረን ነው። መጀመሪያ ግን መልአኩ ገብርኤል መጥቶ ወደ እርሷ ሲመጣ ተመልከቱ። ጽድቅናዋን ይገልጽላታል፣ ንጹህ መሆኗን ይገልጽላታል። ከአላህ ዘንድ ያላትን ምን ያክል ትልቅ ደረጃና ቦታ ሊገልጽላት ነው። እፍጣለት الملائكة መልአኩም ገብርኤል ባላት ጊዜ አስታውስ ይላል። ያ መርየም አላት መጥቶ አንቺ መርየም ሆይ ኢነላህ አስጠፋኪ አላት። መጀመሪያ እነሆ አምላክሽ አላህ አንቺን መርጦሻል አላት። ወጠሀረኪ አንጽቶሻል፣ ንጽሕት ነሽ ተብላ ተገልጻለች። አላህ ሱብሓነሁ ወተዓላ አንጽቷታል፣ ንጹህ ነች እሷ ተብላ ከአላህ ዘንድ ተመስክሮላታል። ቁርአን ንጽሕት ነች ይላል። ወጠሀረኪ አሁንም አንጽቶሻል በድጋሚ ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶች ሁሉ አሁንም መርጦሻል ተባለች። ማርያም በጊዜዋ ከነበሩ ከዓለማት ሴቶች ሁሉ እርሷን የሚስተካከል ማንም ጻድቅ ሴት የለችም ነበር። ገብታችኋል? ማርያም እጅግ በጣም ጻድቅ ሴት ነች። ከዓለማት ሴቶች ሁሉ አላህ መርጧታል በቃ በጽድቅና። ያ መርየም አላት መልአኩ ገብርኤል የጸደቀችው በቁመቷ አይደለም፣ በውበቷ አይደለም፣ በተክለ ሰውነቷ አይደለም፣ በዘሯ አይደለም፣ በብሔሯ አይደለም፣ በምንም አይደለም። ጽድቅና በማድረጓ ነው፣ ጥሩ ስራ በመስራቷ ነው፣ ከመጥፎ ስራ በመራቋ ነው። በቃ ሰው ከአምላኩ ዘንድ ሊጸድቅ የሚችለው አምላኩን በመታዘዙ ብቻና ብቻ ነው። ማርያም ለአንድ አምላክ ታዛዥና ተገዥ ስለነበረች ነው። ለዚህም ነው መልአኩ ገብርኤል ምን አላት? ያ መርየም አንቺ ማርያም ሆይ እቁኑቲ ለረቢኪ ለጌታሽ ቀጥ ብለሽ ቀጥ ይበዚሁ አላት። ወስጁዲ ለእርሱም ብቻ ስገጂ አላት። ወርካዒ መዐ ራኪዒን ከአጎንባሾች ጋር አጎንብሽ ወይም ከሰጋጆች ጋር ስገጂ አላት። መርየም ዓለይሃ ሰላም ለጌታዋ ታዛዥና ለጌታዋ ብቻ የምትሰግድ የምትገዛ ስለነበረች ነው የጸደቀችው። ذلك من أنباء الغيب ያለቀጠለ ከዚያ በኋላ ስለ እርሱ ስለ መሲሁ አወላለድ ሊናገር ነው። وإذ قالت الملائكة መልአኩም ባላት ጊዜ አስታውስ ያ መርየም አንቺ ማርያም ሆይ አላት إن الله يبشرك إنه አምላክሽ አላህ ልጅን ያበስርሻል አላት። ያ ልጅ የሚገኘው ግን እንዴት ነው? ቢከሊመት ሚንሁ ከእርሱ በሆነ ቃል አማካኝነት የሚገኝ አላት። መሲሁ የሚገኘው በወንድ ዘር ፈሳሽ ሳይሆን አምላካችን አላህ ሁን በሚለው ቃሉ የሚያስገኘው ልጅ እንደሆነ ቀድሞ ተነገረለት። ስሙ ማን ይባላል? ኢስሙሁ ስሙም አልመሲህ ክርስቶስ ይባላል። ክርስቶስ መሆኑን ይመሰክራል ቁርአን። የተቀባ ወይም የተመረጠ ማለት ነው። ይታቻው ያ ሌላኛው መገለጫው ምንድነው? መሲህ መሰሐ ከሚለው ቃል የተወሰደ ነው። ዳባሹ ወይንም
የሚዳብስ በመዳበስ ሰዎችን ስለሚፈውስና ስለሚያድናቸው لأنه كان يمسح على ذوي العاهات والمرض فيداويهم بإذن الله عز وجل የህመም ባለቤቶችን በአላህ ስም ብሎ ይዳብሳቸዋል ወዲያውም ይፈወሱ ነበር። መሰሐ ማለት ዳበሰ እንደማለት ነው። ለምጽ ያለበት ሰው ይመጣል፣ በአላህ ስም ብሎ ይዳብሰዋል፣ ያድነዋል። የማዳንን ተአምር አላህ ሰጥቶታል። ያ ግን የነብይነት የእውነተኛ መልእክተኛነቱ ማረጋገጫ ይሆን ዘንድ እንጂ ከአምላክ የተሰጠው እርሱ አምላክ ስለሆነ አይደለም። ነብያቶች ይህን ተአምር ይሰጡ ነበር። ስለዚህ መሲሁ ዒሳ ዓለይሂ ሰላም ይሄ መጠሪያው የመጀመሪያ ማረጋገጫው ምንድነው? መሲህ ተብሎ ተጠርቷል። መሲህ ነው በቃ እሱ። ወጂሃን ፊ ዱንያ ወልአኺራ ስለ ደረጃውና ስለ ቦታው ቀጥሎ ሊናገር ነው መልአኩ ገብርኤል። ወጂሃን ፊ ዱንያ ወልአኺራ ልጅሽ የምትወልጂው ደግሞ በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር የሆነ ልጅ ነው አላት። የተከበረ ልጅ ነው። የተከበረ የሚለውን መግለጽ ለምን አስፈለገ? ከእኔ በኋላ የሚመጣው ያከብረኛል ብሎ ተናግሯል አይደል? ያው የተከበረ ነው ልጅሽ ብሎ ተነገረለት በቁርአን ላይ። በቅርቢቱም በዚህም ዓለም በቀጣዩም ዓለም በጣም የተከበረ ነው ከሙስሊሞች ዘንድ በጣም ትልቅ ቦታ ያለው ነው። በቁርአን ላይ ትልቅ ቦታ ያለው ሰው ነው። ሌላው ደረጃው ምንድነው? ወሚነል ሙቀረቢን ከአምላኩ ዘንድ ደግሞ በጣም ቅርብ ከሆኑት መካከል ነው እርሷ ናት። ይሄ ነው ትልቁ ደረጃ። ከአምላካችን ከአላህ ዘንድ በጣም ቅርብ ደረጃ ካላቸው ነብያቶች መካከል አንደኛው ማን ነው? መሲሁ ዒሳ ዓለይሂ ሰላም ናቸው። አሁን ማዕረጉ ላይ አላለቀም፣ ገና ነው ወደፊት የሚሰጠው ማንነቱ ባህሪው። ወዩከሊሙ الناس في المهد وكهلا ومن الصالحين አንቺ የምትወልጂው ልጅ አላት ገብርኤል ሰዎችን ገና በጀርባሽ በአንቀልባሽ ላይ አዝለሽው ሰዎችን የሚያናግር ነው አላት። ይሄ ሌላው ተአምር ነው። መሲሁ ዒሳ ተአምር መስራት የጀመረው ነብይ ሲሆን ጊዜ ብቻ ሳይሆን ገና ህፃን ሆኖ አፉን ሳይፈታ ገና ተአምር መስራት ጀምሯል። ወይስ ነው ሰዎችን በአንቀልባ ላይ ገና ታዝሎ ያናግራል ልጅሽ አላት። አንድ ህፃን ላይ ይሄ ተአምር ነው። ተአምር ብሎ ማለት ከተፈጥሯዊ ህግ የወጣ የሆነ ነገር ማለት ነው። ለምሳሌ አንድ ህፃን ልጅ ተወልዶ ወዲያው ሊያወራ ይችላል? አይችልም፣ በፍጹም አይችልም። ይወጣቻል። ቀስ እያለ ነው የሚለማመደው ወሬ። ዒሳ ግን ከዚያ ውጭ ከዚህ ህግ የወጣ ነበር። ገና እናቱ አዝላው ሳለ ይናገር ነበር። ሰዎችን ኖርማል ያወራቸዋል። እንደዚህ የራሳቸውን ቋንቋ ያውቀው ነበር። በሚገባቸው ቋንቋ ያናገራል። ይወጣቻል አይደል? ወከህለን ወሚነ ሷሊሒን